አምላካችሁን ፍሩ፣ ጌታችሁን ፍሩ ወንድሞቼ። let me show you something ሰው ገብቶ እንደወጣ 50,000 ሰው ይሄን ላይቭ ተከታትሏል። 50,000 ሰው ይኸው 52,000 ሰው ስንት ደቂቃ 40 ምናምን ደቂቃ 46 ደቂቃ 52,000 ሰው 52,000 ሰው ጋር የሚደርስ ሚዲያ 52,000 ሰዎች መንሱር ይሄን ቀይ ልብስ ለብሷል ኢትዮጵያ ገብቻለሁ እያለ ነው ብሎ ሰምቶ ሂዷል። ቢያንስ 52,000 ሰው ሌሊቱን ሙሉ ቲክቶክ ላይ የሚቆዩ ሰዎች 10,000 ሰው ገብቶ አይወጣም ወንድሞቼ። ይሄን በደንብ ነው የማውቀው እኔ። በ40 ደቂቃ ግን 52,000 ገብቶ ወጥቷል እኔ ጋር። አንደኛ ነገር ቲክቶክ 30,000 20,000 ላይቭ ላይ የሚያሳዩት ገንዘብ ነው የሚገዛው። ወቁ ይሄንን እንደዛ አላረግም እኔ። ቀጥታ ጤነኛ ሰው ነው እኔን እያየኛለሁ። አሁን 5,600 ሰው ሁለት ጆሮ ያለው ሁለት አይን ያለው ሰው ነው የሚያየኝ እንጂ በቲክቶክ 40,000 30,000 ሰው ለ3 እና ለ5 ደቂቃ አይቶኝ ከዛ ውጥት አልልም። ይሄው 43 ደቂቃ ነው የተቀመጥኩት። እኔ አጀንዳም አልፈልግም ወንድሞቼ፣ አጀንዳ እንዲኖርም አልፈልግም፣ አጀንዳ ውስጥ መግባትም አልፈልግም። ግን ሰው ላይ የውሸት ፕሮፓጋንዳ የምትፈጥሩ ሰዎች፣ ሰው ላይ ሐሜትን የምታደርጉ ሰዎች አይጠቅማችሁም። ውጡ ከዚህ ህይወት። ጌታችሁን ፍሩ። የሰው ልጅ ጌታውን መፍራት አለበት፣ አላህን መፍራት አለበት። ሰው ጌታን ስትፈራ ተጠያቂነትን ታስባለህ። ጌታን ስትፈራ ነገ ምን ይገጥመኛል ብለህ ታስባለህ። ጌታን ስትፈራ በውሸት ሰው ላይ ውሸትን አትለጥፍም። እኔ ክፉ የምባል ሰው አይደለሁም ወንድሞች፣ መጥፎ የምባል ሰው አይደለሁም፣ ተንኮለኛ ሰውም አይደለሁም። በሰው ማግኘት የምደሰት ሰው ነኝ፣ በሰው መጠቀም የምደሰት ሰው ነኝ። እጅግ በጣም ሚሊዮኖች የሚወዱኝ ሰው ነኝ። መጥፎ ነገር ሳደርግ አያውምና። ግን በውሸት ተነስታችሁ የማይሆን ነገር ስትናገሩ የሚወደኝን ሰው ያስደነግጣል። እኔ አልደነግጥም። እኔ ራሴን አውቀዋለሁ። እኔ ራሴን አውቀዋለሁ። ስለዚህ ወንድሞቼ ፈጣሪያችሁን ፍሩ፣ አምላካችሁን ፍሩ። በውሸት ፕሮፓጋንዳ ሰው ላይ ሚዲያ ላይ አታምጡ። ይሄ ይጎዳችኋል። ራሳችሁን ነው የሚጎዳው መልሶ። ስለ ሲድሪ ንገረን። ምንድን ነው? ኦኬ፣ ስለሱ ጉዳይ በጣም በሰፊው አወራለሁ። አሁን አላወራም። ኦፍ ኮርስ ምንም ጥያቄ የለውም። ኢትዮ ቲክቶክ ብለን የጀመርነው ስራ ነበረ። በዛ ዙሪያ አሁን ገና ኢትዮጵያ ስለመጣሁኝ አወራለሁ። ገና ወደፊት አወራለሁ። ዛሬ ማውራት አልፈልግም። አሁን ግን ኢትዮጵያ ስለመጣሁ አገሬ ላይ እንዳለው ብቻ ነው ልነግራችሁ የመጣሁት። በጥላቻ ሰው የሚያስር መንግስት የለም ወንድሞቼ። ወንጀለኛ ስትሆን ነው የምትታሰረው። ጥፋተኛ ስትሆን ነው የምትታሰረው፣ ጥፋት ሲኖርብህ። ከዛ በተረፈ ግን ስለጠላኸኝ ወይ እኔ የማራምደውን ነገር ስለጠላ ወይ እምነቴን ስለጠላ ወይ ማንነቴን ስለጠላ በዛ ጥላቻ ተነስተህ በምታወራው ወሬ ምንም ሊመጣ አይችልም። ጌታ ደግሞ የሚጠብቀውን ሰው ምንም ሊያደርገው አይችልም። በዚህ ምድር ላይ ሚሊዮኖች ተሰብስበው አንተን ከፍ ለማድረግ ቢፈልጉ ፈጣሪ እስካልፈቀደ ድረስ አይችሉም። ሚሊዮኖች ተሰብስበው አይደለም ኩታንኩቴ 100 እና 200 ሺህ ፎሎወርስ ያላችሁ 10 እና 15 አካውንቶች እኔን ዝቅ ልታረጉኝ አትችሉ። ማንም ዝቅ ሊያስደረገኝ የሚችል በደል ስለማልበድል ጥፋት ስለማልሰራ በቲክቶክ የማይሆን ነገር ስሰራ ልታየኝ አትችልም። ወንድሜ ወቅ ይሄንን የዛሬ 20 ዓመት ያ ቪዲዮ ልጄ አይቶ እንዲወቀስ አልፈልግም። ለልጄ ነው የማስበው እኔ፣ ለጎረቤቴ ልጅ ነው የማስበው እኔ፣ ለትውልድ ነው የማስበው እኔ፣ ለታላላቆቼ ነው የማስበው፣ ለቤተሰቦቼ ነው የማስበው። ያ ነገር ባለበት መጥፎ ነገር መንሱር ይሰራል ብለህ አትጠብቅ። ኢንሻአላህ እስካሁንም አልሰራም፣ ወደፊትም አልሰራም። በተቻለኝ መጠን መልካም ስራ ሰርቼ መልካም ንግግር ተናግሬ ያለኝን አካፍዬ። ወንድሞቼ በእስልምና መልካም ንግግር ሰደቃ ነው ይላል። ገንዘብ መስጠት ብቻ አይደለም።
መልካም ንግግር፣ ፈገግታ ይሄ ራሱ ሰደቃ ነው ይላል እኛ መጽሐፍ። እስልምና የሚያዘኝን ነገር ነው። ምንም ነገር በሌለበት ቢኖር እንኳን ትክክል፣ ምንም ነገር በሌለበት የሰውን ፎቶ አስቀምጦ ሰውን እንዲሸማቀቅ፣ ያ ሰው እኮ አይሸማቀቅም። ሰውየው ምንም እንደማይመስለው እኮ ያውቃሉ። ግን የሚያየውን ሰው ማሳዘን ይሄ በጣም ነው የሚደብረው። እንዴ በቃ እንደ አዲስ አበባ ልጅ ላሽበል አለ እኮ። አንተ እንዴት ነው? አንዳንዱ እኮ ሙጥኝ ብሎ እንደዚህ ይዞኛል፣ እንደዚህ ሙጥኝ ብሎ በቃ እንዲህ አራዳ ልጅ መሆን ነው እንጂ የሚያስፈልገን እንዴ። አሁን የአዲስ አበባ ልጅ ላሽበል ይልሃል። ትሞክራለህ እኮ የሆነ ሰው ስም ማጥፋት ትሞክራለህ። እምቢ ሲል ያ ሰው ምንም ኤቪደንስ ስታጣበት ትተውና ደግሞ ላሽበለ የራስን ህይወት መኖር ትጀምራለህ። ወንድሞቼ ስለ ራሳችሁ ነው ማሰብ ያለባችሁ፣ ስለ ሰው አይደለም። ጠዋት ነጋ መሸ ስለ መንሱር ፖስት የምታረግ ከሆነ አደጋ ውስጥ ነው ያለው ወንድሜ። ያውም በክፋት በጥሩ እንኳን ቢሆን ጥሩ ነው። በውሸት የተወሰኑ ሰዎችን ለማስደሰት አይሰራም እሱ ነገር። በዚህ ዘመን ኤቪደንስ ነው የሚሰራው። እኔ ነገ እኮ ልታሰር እችላለሁ። አይ ዶንት ኬር። ልጠይቅ እችላለሁ፣ እጠየቃለሁ። እንደማንኛውም ሰው ችግር የለብኝም። ተጠይቄ የሚፈልገውን መልስ ሰጥቼ ወይ እቆያለሁ ወይ እፈታለሁ። አለቀ። ከኤርፖርት ጣቢያ ነው የሚሄደው ብሎ እያወራችሁ ነበር እኮ እናንተ። ግን ኤኒዌይ ለእንደዚህ አይነት ሰው እንኳን መልስ መስጠትም አልነበረብኝም። ለማንኛውም በጣም ነው የምወዳችሁ። እንደመጣው ልነግራችሁ ነው። በጣም ብዙ ሰው አዝኗል። ብዙ ሰው ቪዲዮ እየሰራ ፐርሰናል ቪዲዮ እየላከልኝ ነበር። መንሱር ምንድነው የምንሰማው ነገር እውነት ነው ወይ? ምንድነው የሆንከው? ምን እናግዝ? ምንም ነገር እኮ ወላሂ ፋይናንሻሊ እንኳን አቅም ኖሯቸው አይደለም እነዛ ሰዎች። ግን ምን እናግዝ የሚሉኝ ሰዎች በጣም ለማስረዳት የማደርገውን ጥረት በጣም ነው የሚያናድደኝ። ሰው ከመሬት ተነስቶ ሰው ላይ የማይሆን ፕሮፓጋንዳ ሲነዛ ሌላውን ሰው ሄዶ ለካ አፌክት ሲያደርግ አረ ምንም ነገር የለም እኔ ለስራ ነው የወጣሁት፣ ከስራ ነው የወጣሁት፣ ወደ ስራ ነው የምመለሰው። ከአዲስ አበባ አዳማ ሄዶ ሳምንት መቀመጥ የማይችል ሰው ወይ ከአዳማ አዲስ አበባ መጥቶ ሳምንት መቀመጥ የማይችል ሰው እኔ እኮ 3 ወር 5 ስታር ሆቴል ነው ቁጭ ብዬ የመጣሁት። 3 ወር 200 400 ዶላር ፐር ዴይ እየከፈልኩ እንደዚህ አልহামዱሊላህ። አይ ሃቭ ቢዝነስ አይ ሃቭ መኒ ዛሴት። እኔ አንድም ቀን ሚሊዮነር ነኝ ብዬ ሶሻል ሚዲያ ላይ አውርቼ አላውቅም። ግን ደሃ አይደለሁም። በቃ ደሃ አይደለሁም ስል እንዲያውም ድህነት መጥቶብኝ አያውቅም። አልহামዱሊላህ። አንተ ግን ድህነት ከተመቸ ደሃ ነኝ ካልክ መብትህ ነው። እኔ ግን አይደለሁም። ሰውን እንኳን ሊያሸማቅቅ የሚችል ቪዲዮ እንኳን እኮ አልሰራም። የማይሆን ነገር ስሰራ ሳደርግ አይታችሁ ታውቃላችሁ። ቴዲ ቴንክስ ሶ ማች። ባክ ቱ አዲስ ኢትዮጵያ ነው ያለሁት ወንድሜ ቴዲ። ቴንክ ዩ ብራዘር። ስለዚህ እኔን ሳይሆን የሚያዩትን ሰዎች ወዳጆቼን በጣም ያሳዘኑ ብዙ ነገሮች ተፈጥረዋል በዚህ 3 ወር ውስጥ። ግን አልহামዱሊላህ ስንት ሰው ነው ከዚህ በኋላ ወደ ሀገር አትገባም ብሎ ቪዲዮ በኮንፊደንስ ይሰራ የነበረው? አያሳዝንም? ፈጣሪ ይፍረድባችሁ። ግን ፈጣሪ ጠይቃቸዋል በዚህ። አረ ቴዲሻ በቃ ተው በእናትህ። ቴንክ ዩ ብራዘር ቴንክ ዩ። ግን ይሄው አልহামዱሊላህ አዲስ አበባ ገብቼ መጅሊሴን ታቋታላችሁ። እቺ ረመዳን ውስጥ ሁሌ የምቀመጥባት ጁስ ነው ደግሞ። ይሄ ማስታወቂያ እንዳይመስል ብዬ ነው። እዚህ ጋር ቲክቶክ አይፈቅድም። እኔ በረመዳን እንደዚህ አይነት ነገር መናገር ፈልጌም አይደለም። ግን ሰዎች ዝም ሲባሉ እነሱ እውነት ይመስላሉ የሚያወሩት ነገር። አንዳንዴ እኮ ውሸት ሲደጋገም እውነት ይመስላል ይላል አማራ። ውሸት ሲደጋገም እውነት ይመስላል። እውነት ነው ደግሞ እኮ ውሸት ሲደጋገም
መንሱር እንዲሆነ መንሱር እንዲያረገ ሲባል ዝም ስትል በቃ እውነት ይመስላል። ያ ውሸት ተደጋግሞ እውነት ይመስላል። ብዙ ሰው የተጨነቀው በእኔ የተነሳ በጣም ብዙ ወዳጆቼ ደንግጧል። ከሀገር ተባረረ፣ አገር አይገባም፣ እንዲዘርፎ ሄደ፣ እንዲሆኖ ሄደ። ቤቴ ነው ተመልሼ የመጣሁት እኮ የምኖርበትን ቤት በመንግስት ኤርፖርት ነው አልፌ የመጣሁት እኮ በኢሚግሬሽን ነው አልፌ የመጣሁት እኮ ሰማይ ላይ አልመጣሁ መቼም። ለምን ታዲያ ቤቴ የሆነ ነገር አይጠብቀኝም ነበር? ጥፋት ቢኖርብኝ፣ ክፋት ቢኖርብኝ፣ ወንጀል ቢኖርብኝ የሰው ልጅ እኮ ሊያጠፋ ይችላል፣ ሊጠየቅ ይችላል፣ ሊታሰር ይችላል። እንዲያውም ሲባል እኔን ሜሴጅ አድርጎልኝ መንሱር ይሄ ነገር ምንድን ነው ብሎ መጠየቅ ሲገባቸው ወደ ሀገር መግባት አይችልም፣ እንደዚህ አድርጎ ጠፋ፣ እንደዚህ ዘርፎ ጠፋ ብለው ስንትን ሰው አሳዝኗል። እኔን ደግሞ ኮሚኒኬት ማድረግ የማይችል ለኔ ጥሩ አመለካከት ያለው ሰው እንዴት ሊያስብ እንደሚችል አስብ። የቅርብ ዘመዶች እንዴት እንደሚጨነቁ አስብ። የቅርብ ወዳጆች እንዴት እንደሚጨነቁ አስብ። ለምን ፈጣሪያችን አንፈራም? ለምን ጌታችን አንፈራም? ወንድሞቼ አምላክ የሚባል ኃያል ነገር እኮ አለ። ሰው ላይ በደል ስንፈጽም፣ ሰው ላይ ክፋት ስናወራ አምላክ ይጠይቀናል። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቴንክ ዩ ሶ ማች። ኦልሞስት የመጨረሻውን ላሳያችሁና በዚህ ይኸው 1 ሰዓት ጊዜ ውስጥ 60,000 ሰው ነው ያየው ይሄን ቪዲዮ። 60,000 ሰው፣ 66,000 ሰው፣ 66,000 ሰው 1 ሰዓት ነው ወንድሞቼ። ይሁት ምን ያክል ሚዲያ ፓወር እንዳለው፣ ምን ያክል ሰው ጆሮ ወስዶ ሊሰማ እንደሚፈልግ። መጥፎ ነገር ብንናገር 66,000 ሰው ይሰማል ማለት ነው። አያችሁት አይደለ? 66,000 ሰው። እኔ ወላሂ ባለፈው እዛ ቡርኪና ፋሶ የሆነ ስብሰባ ተብሎ በቢዝነስ 400 ሰው ነው የተጠራው። 400 ሰው ሲሞላ እንዲህ ማይክ ይዘህ መናገር በጣም ነው የሚጨንቀው፣ በጣም ነው የሚያስፈራው። እንኳን 60,000 ሰው 60,000 ሰው 66,000 ሰው ይህንን ላይቭ መንሱር ቀይ ልብስ መልበሱን መናገሬን 1 ደቂቃ 10 ደቂቃ 1 ሰዓት ቁጭ ብሎ ያዳመጠ ሰው አለ። ስለዚህ ሚዲያ ፓወሩን ይዩት። በ1 ሰዓቱ 66,000 ሰው። እኔ እንግዲህ መቼም ፌክ ሊሆን አይችልም። እንደዚህ አይነት ይኸው ስክሪንሾት ነው አድርጌ ያሳየኋችሁ። አሁን ደግሞ ስክሪንሾት ባደርግላችሁ 67,000 ደርሷል። ስለዚህ ወንድሞቼ ሚዲያችንን ለመልካም እንጠቀምበት፣ ሃይማኖታችንን ልናስፋፋ እንጠቀምበት፣ መልካም ንግግር ለመስራት እንጠቀምበት፣ መልካም ሰዎችን አትራክት ሊያደርግልን የሚችል ነገር እንጠቀምበት። ሰው እናስቀይም። ወንድሞቼ በእውነተኝነት የሚያዝንበት ሰው ሊኖርህ አይገባም። ሰውን ማሳዘን ጥቅሙ ጉዳት ነው እንጂ ምንም ጥቅም የለውም ወንድሞቼ። ጉዳት ነው የሚያመዝነው፣ ከጥቅሙ ጉዳቱ ነው የሚያመዝነው። ሰው አታሳዝኑ። እኔ ራሴን ስለማቅ ምንም ነገር እንደማይፈጠር አውቃለሁ። ነገር ግን አገር መግባት አይችልም፣ ኢትዮጵያ መግባት አይችልም ብሎ ያወሩ የነበሩ ሰዎች ወዳጆቼ እንዲያስቡ እንዲያዝኑ አድርገዋል። ከዚህ አስተሳሰብ እንውጣ፣ ከዚህ አመለካከት እንውጣ። የሆነ ነገር ስናደርግ የሚጠይቀኝ አምላክ አለ ብለህ አስብ። እሺ አምላክህን አትፍራ፣ ቢያንስ ወዳጅ፣ ጎረቤት፣ የሚሰማ ሰው ብለህ ማሰብ መቻል አለብህ። ቴንክ ዩ። ይሄ ህይወት ያልፋል። ዛሬ የምንፖስተው ቪዲዮ እርግጠኛ ሁኜ የምነግርህ ነገ ራስህ ከ6 እና ከ5 ዓመት በኋላ ስታየው ራስን ያሳዝናል። ራስህ ታዝንበታለህ በዛ ቪዲዮ። መንሱር አገሩ መግባት አይችልም ተብሎ ዛሬ ግን አገሩ ሲገባ ውሸታም ነህ ይልሃል ሰው። ውሸታም ነህ። ውሸታም ለምንስ ትባላለህ? ስለዚህ ወንድሞቼ እኔ ክፉ ሰው አይደለሁም። መጥፎ ነገር የምወራብኝም ሰው አይደለም። የማይሆን ነገር በዚህ ሚዲያ ላይ ሲሰራ አይታችሁ አታውቁም።
ግን በቃ በመጥፎ መስማት ይፈልጋል። ለምን እንደሆነ አላውቅም። እኔ ከወንድሞቼ በጣም ብዙ የጀበና ቡና የሚሰሩ ሴቶች በጣም በመቶ በሺህ የሚቆጠር ሰው ማለት ይችላሉ። በዚህ 4 ዓመት ውስጥ የራሱን ስራ እንዲሰራ እኮ አድርጌያለሁ። ስንት እናቶች እኮ ምጣድና ጤፍ ገዝቼ ሰጥቻለሁ እኮ ወንድሞቼ። ሌላው ይቅር መልካም ንግግር እኮ ነው የምናገረው ለዚህ ሚዲያ ላይ። ያቺን እንኳን ለምን ይሄ ልጅ እኮ አንድ ቀን መጥፎ ነገር አውርቶ አያውቅም፣ ይሄ ሁሉ ሚሊዮን ሰው ፎሎ የሚያደርገው ብለን እንኳን ለምን አናስብም? እሺ ሌላው ነገር ይቅር። አንድም ቀን ሰው መንሱር ሰረቀኝ ብሎ ያለቀሰ ሰው ሚዲያ ላይ ልታመጣልኝ አትችልም። ስራ እንኳን እንድትሰራ የስራ እድል በዚህ አለ ብዬ መልካም ንግግር መናገር ካልሆነ በስተቀር ሃይማኖት መውደዴ ደግሞ ልታከብረኝ ይገባል። እንዲያው እኔ እስልምናዬን መውደዴን ከእስልምና ውጭ ያላችሁ ሰዎች ልታከብሩት ይገባል። ይሄ 1 ሰዓት ነው ቁጭ ያልኩት። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። 70 ሺህ ሰው ደርሷል። አሁን 70 ሺህ ሰው በ1 ሰዓት ውስጥ ወንድሞቼ፣ 70 ሺህ ሰው 2 ስቴዲየም ማለት ነው። ለዚህ ሰው መጥፎ ነገር አንድ ቃል ብትናገር ይሄ 70 ሺህ አይምሮ ውስጥ ይገባል። መልካም ነገር ብትናገር ደግሞ እናንተ የምታዩት እዚህ ጋር 4 ሺህ 5 ሺህ ወይ 6 ሺህ ሰው መቀመጡን አይደለም፣ ገብቶ የሚወጣውን ነው መስማት ያለብህ ማወቅ ያለብህ። ይሄ ገብቶ የሚወጣ ሰው የሆነ አንድ ወርድ ሰምቶ ነው የሚወጣው ከዚህ ቤት። ለምን ሰዎች እኔ እኮ እናንተ ጀግና የምትሉትን ሰው አንቋሽሼ ተናግሬ እንኳን አላውቅም። እናንተ የምታመልኩትን አምላክ በክብር ነው የምናገረው እንጂ በማይሆን ነገር አውርቼበት እኮ አላውቅም። ሰው እኮ ሰውን የሚጠላው እምነትን ሲነካበት፣ ዘሩን ሲነካበት፣ ማንነቱን ሲሳደብ ወይ ራሱን ሲሰድበው ነው። እኔ እኮ ከዚህ ሁሉ ውስጥ የለውም። የራሴን ኑሮ ነው የምኖረው፣ የራሴን ሽቶ ነው የምቀባው። አንድም ቀን ሰው ላይ ረጭቼ አላውቅም። ራሴ ላይ ነው የምረጨው። ታዲያ ይሄ ጥፋት ነው? ምን አጥፍቼ ነው የውሸት ነገር የምታስወሩብኝ? አንድ ቀን በዚህ 4 ዓመት ውስጥ መንሱር ይሄን ስራ ሰርቷል ብለህ ቪዲዮ ሰርተህ ታውቃለህ? ነው እንደዛ ብታደርግ አስካበጠ ምን ተባለ ምናምን ሰው ስለሚል አታደርግም። ያን አልፈልግም እኔ። ለማንኛውም ወዳችኋለሁ። I love you everybody። ኢትዮጵያ ተመልሻለሁ። አገሬ ነው ያለሁት። ኢትዮጵያ በዚህ ዘመን የምትመጣባት እንጂ የምትወጣበት ሀገር አይደለችም። ከኢትዮጵያ ወደ ስደት አብዲኮ ቴንኪዩ ማቲኮ ቴንኪዩ ማቲኮ የምትሰደድበት ከሀገር የምትወጣበት ሳይሆን አገር ላይ መጥተህ ሰርተህ የምትቀየርበት ዘመን ነው አሁን። ይሄንን ነው ልሰብክህ የምችለው። ይሄን ስልህ መናደድ የለብህም እውነታ ስለሆነ። ስለ አዲስ አበባ ስለምናምን ወንድሞቼ ከዚህ በኋላ ፕሮሞሽን አያስፈልገውም። ይሄ ሀገር ራሱ ራሱን ፕሮሞት ያደርጋል። ለምሳሌ አይፎን፣ እኔ እኮ አይፎን እንደዚህ አድርጌ ሁሌ ፎቶ ሰራለሁ። ካሜራ ላይ ይገባል ሁሌ። ራሱ ነው ማስታወቂያ የሚሰራው አይፎን። ማስታወቂያ አያስፈልገውም። አዲስ አበባም እንደዛ ሆናለች አሁን። በቃ አለቀ። ራሷን ሰርታ ራሷ ማስታወቂያ መስራት ጀምራለች። ይህንና ያንተ እንትን አይፈልግም። ይሄ ደግሞ እውነት ነው። ይሄን ደግሞ ሊያናድድህ አይገባም። እኔ ላይ ቪዲዮ ሊያሰራህ አይገባም። ልትጠላኝም አይገባም። በክፋት እንድታየኝም አይገባም። እኔ እኮ ወላሂ ቡርኪና ፋሶ ሰው እስላሚውን ክርስቲያኒውን ፕሮቴስታንቲውን ማንንም አያውቅም። እውነቴን ነው የምነግርህ። ግባብል መስጊድ ሲሄድ ነው ወይ ቤተክርስቲያን ሲሄድ ነው እንጂ የሚገናኘው በኖርማል የሚታይ። እኔ አንድ በጣም ወዳጄ ትልቅ ቢዝነስ አብረን አሁን ተፈራርመን የመጣን ሰው እሷ አይ ዶንት ኖ በእስልምና ይፈቀዳል አይፈቀድም አላውቅም። እሷ አደገኛ ፓስተር የሚባል ይሄ አደገኛ ፕሮቴስታንት ነች። እሱ ግን ሙስሊም ነው። አንዱ ደግሞ እንደዚሁ ፕሮቴስታንት፣ እሱ ኦርቶዶክስ ነው። የእሷ በዓል ቀን ሪስፔክት አድርጎ የሆነ ጊዜ የሆነ በዓል እዛ ነበርኩኝ ክርስቲያን ሲጠራኝ እንዴት አልኩት አይ ማይ ዋይፍ ኢዝ ምናምን ነገር አለኝ። እና እንደዛ ነው መሆንም ያለበት። ፍቅሩ የቴንኪው አይቻለሁ። በቃ ለወጣ ስለሆነ እንትን ለማለት ነው። እና ወንድሞቼ በውሸት በማይረባ ነገር ራሳችሁን ሰው ላይ ተንኮልን ባናስብ፣ ሰው ላይ መጥፎ ነገር ባናደርግ። የኔ መታሰር እኮ ማንንም አይጠቅምም። የኔ ጉዳት እኮ ማንንም አይጠቅምም። እዚሁ ላይ ቁጭ ብዬ ሳክስ ባረጋች ብሰክስ አይሻልም?
ታሰረ ብለህ የማትሆን ነገር ከምታወራብኝ አገር አይገባም ብለህ ይሄውን የአዲስ አበባ ዛሬ ስገባ አገሬ ስመጣ ለምታፍረው ነገር ምን አለ በዚህ ቲክቶክ ላይ ብኖር ማንን እጎዳለሁ? ንገሩኝ። ጥሩነትም ራስ ነው፣ መጥፎነትም እኮ ለራስ ነው። ምን ትጎዳላችሁ? ንገሩኝ እስቲ። አሁን በውሸት ሰውን ለማስጨነቅ እኔ አልጨነቅም። እኔ ነፍሴ ስንት ታሪክ ውስጥ ያለፍኩ ሰው ነኝ። ግን ሌላውን ሰው ለማስጨነቅ የሚደረገው ነገር ምንድነው ጥቅሙ? እኔ እኮ አድቫንቴጁን ነው ያጣሁበት። ምንድነው ጥቅሙ? ምን ጥቅም አለው? ለማንኛውም ወዳችኋለሁ፣ በጣም አከብራችኋለሁ። አገሬ ተመልሻለሁ። አዲስ አበባ ነው ያለሁት። በጣም ብዙ ለተጨነቃችሁ ሰዎች አሁን ብዙ ሰው ደግሞ ፌስቡክ እየላከልኝ ነው በዚህኛው ስልክ መንሱር ብዙ ነገር ደግሞ የተጻፈ ነው እዛ ላይ አሁን ፖስት ያደረኩት ቪዲዮ አለ። ግቡና ኮሜንት አድርጉልኝ። እንደመጣው ሰው ይወቅ፣ ደስ ይበለው። ለምን ብዙ ሰው ተጨንቋል፣ ብዙ ሰው አስበዋል። እኔ በእርግጠኝነት ነው የምነግርህ፣ መንሱርን አልወድም የሚል ሰው ብታገኝ እስቲ ጥፋቱን ንገረኝ። ለምንድን ነው የምትጠላው መንሱርን ብለህ ብትጠይቀው ወላሂ ነው የምነግርህ፣ በፈጣሪ ስም እምላለሁ። የሆነ ምንድነው ውሃ የሚያነሳ አባባል አለ አይደለ? የሆነ ነገር የሚያነሳ አባባል ያለው ሰው የለም። ጉራ ነው ልልህ የሚችለው። ይሄ ህዝብ ላይ ሽቶ ይቀባል ልልህ ይችላል። ይሄ ደግሞ ጥፋት አይደለም። ሰው እኮ የሆነ ነገር ይዞ መምጣት አለበት። አርቲስት አይደለው እንግዲህ እኔ፣ ዘፋኝ አይደለው እንግዲህ እኔ። ምንድነው ማድረግ ያለብኝ? ይሄ ከአቤል አታዩትም? እንደዚህ ብሎ ነው እኮ 100 ሚሊዮን ሰው ፎሎ የሚያደርገው። ምን አለበት እኔ ሽቶ በሽቶ ደረጃ እሷን ነው የምፈልገው። ከዛ በላይ እንድታወጡኝም አልፈልግም። ለማንኛውም በጣም ነው የምወዳችሁ። I love you everybody። አገሬ ገብቻለሁ፣ ኢትዮጵያ ነው ያለሁት። ከዚህ በኋላ ደግሞ ከነገ ጀምረን ኢንሻአላህ የረመዳን ስጦታዎች አሉን። የረመዳን ስጦታዎች ቪዲዮዎችን እሰራለሁ። ሰሞኑን ለ4-5 ቀን ቪዲዮ አልሰራሁም። ወደዚህ ለመምጣት እዛው አካባቢ ላይ ትራቭል እያደረኩ ስለነበረ ቢዚ ስለነበርኩኝ ነው። በጣም ነው የምወዳችሁ። I love you everybody። I love you, I love you, I love you, I love you. Thank you.